ጦርነቱን በይፋ አቀላቅላለሁ ሲሉ ኪም ጆንግ ኡን የመጨረሻ ማስጠንቀቂያ ሰጥተዋል። ምን አይነት ጉድ ነው የምንሰማው? የምር በጣም ያልተጠበቀ ነገር እየሰማን ነው። ሰሜን ኮሪያው መሪ ኢራን ውስጥ የሰሜን ኮሪያ ዜጋ ጉዳት ከደረሰበት በዚህ ጦርነት ላይ ሰሜን ኮሪያ እጇን እያስገባች ነውና ጦርነቱ ላይ የኒውክሌር ሽታ መሽተት ጀምሯል። ኪም ጆንግ ኡን ካለው የጦር መሳሪያ ብዛት የተነሳ ይህ ማለት ዓለምን በዚህ ሰዓት በጣም ያስደነገጠ ዜና ነው። ሰሜን ኮሪያ እንደምታውቁት እስራኤልን በአንድ ሚሳኤል አጠፋለሁ አሉ የሰሜን ኮሪያው ኪም ጆንግ ኡን። እስራኤልን በአንድ ሚሳኤል አጠፋለሁ ማለቷን ሁላችንም የምናውቀው ነውና ኪም በንግግራቸው አንድም የሰሜን ኮሪያ ዜጋ ቢነካ ጦርነቱን እቀላቀላለሁ ሲሉ ተደምጧል። አሁን በዚህ ጦርነት ዜጋዬ አንድ ዜጋ ህይወቱ ካለፈ ዓለምን አጠፋለሁ በማለት ጦርነት የናፈቀው እንዲሁም ደግሞ የኛውን ጦርነት ለመቀላቀል ጥሩ አጋጣሚዎች እንዲሁም ደግሞ ምክንያቶችን ማግኘት ያልቻለው ብቸኛው መሪ ኪም ጆንግ ኡን ነው። ሰሜን ኮሪያ ወደ ጦርነቷ እንደምትቀላቀል አሳውቃለች። ጦርነት የናፈቀው እንዲሁም ደግሞ የኛውን ጦርነት ለመቀላቀል ጥሩ አጋጣሚዎች እንዲሁም ደግሞ ምክንያቶችን ማግኘት ያልቻለው ብቸኛው መሪ ኪም ጆንግ ኡን ነው። ኪም ጆንግ ኡን እንግዲህ እጅግ በጣም ጦርነት ከሚፈልጉ እንዲሁም ደግሞ ጦርነት ለመግጠም አቅም አላቸው ተብለው ከሚታሰቡ ሀገሮች መካከል አንዱ እንደሆነ ይታወቃል። ይህ ጦርነት ከተጀመረ ጀምሮ እንግዲህ ለአራተኛ ጊዜ መግለጫዎችን እያወጣ ነው የሚገኘው። ከዚህ ቀደምም በመጀመሪያ በኢራን ላይ የተሰነዘረውን ጦርነት አውግዞ ነበረ። እንዲሁም ደግሞ በሁለተኛ ደረጃ ላይ ኢራን ወይም ደግሞ ቴሄራን ከሰሜን ኮሪያ ምንም አይነት እርዳታ የምትፈልግ ከሆነ ሙሉ ለሙሉ እናግዛታለን ጥቃት ከመሰንዘር ብለው ሁለተኛ መግለጫ ወጥቶ ነበር። ሶስተኛው መግለጫ ደግሞ ሙሉ ለሙሉ አውሮፓን ድምጥማጧን የሚያጠፋ መሳሪያ አለ እንዲሁም ደግሞ ለመርዳት ዝግጁ ነን የሚሉ መግለጫዎችን አውጥቷል። ዛሬ ደግሞ ምንም አይነት የሰሜን ኮሪያ ዜጎች በየትኛውም አካባቢ ላይ ጉዳት የሚደርስባቸው ከሆነ በቀጥታ ጦርነቱን ቀላቀላለሁ የሚሉ መግለጫዎችን ያወጣው። ነገር ግን የሰሜን ኮሪያ ዜጎች የመጎዳት እድላቸው ዝቅተኛ ነው። ምክንያቱም ወይ ሀገራቸው ውስጥ ነው የሚገኙት ወይም ደግሞ በሌላ ሀገር ሄደው ዜግነታቸውን ቀይረዋል። ስለዚህ ያወጣቸው ያሉት መግለጫዎች እንግዲህ በዚህ ሰዓት በርካቶች ነው ያነጋገረ የሚገኘው። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬ እንደናንተ በአዲስ ቪዲዮ መተናል። ውድ ቤተሰቦቻችን ሰሞኑን በኢራንና በአሜሪካን መካከል ያለው በእስራኤል መካከል ያለውን ጦርነት ለእናንተ እየሰራውላችሁ እንደነበረ ታውቃላችሁ። ሰሞኑን በዚህ ቻናል በእንዲህ አይነት ቪዲዮችን አዳዲስ ነገሮችን ለእናንተ የምናቀርብ ይሆናል። በመሀልም አንዳንድ ነገሮችን እናቀርባለን። ግን ከዚህ በኋላ ስላለው አንዳንድ ነገሮችን ስለ ጦርነቱ ያለውን አፕዴት ለእናንተ ምናሳያችሁ ይሆናል። ዛሬም አንድ አስገራሚ ቪዲዮ ተለቋል። ይህ ቪዲዮ ምንድነው የሚለውን ነገሮችንም ለእናንተ ማሳያችሁ ይሆናል። ውድ ቤተሰቦቻችን ይህ ቻናል ለብዙዎች እንዴት ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹና ይህን ቪዲዮ ከመጀመራችሁ በፊት ሐሳብ አስተያየታችሁ ኮሜንት ላይ ጻፉልን። ላይክ ማድረግም ደግሞ እንዳይረሳ። እንደምታውቁት በእስራኤልና በኢራን በአሜሪካ የተጀመረው ጦርነት አሁን በጣም እየሰፋ መሄዱን ሁላችንም የምናውቀው ነውና አሁን ደግሞ በጣም የሚገርም ትናንትና እንደ ኃይለ ተናግረን ነበርና በዚህ ጦርነት ዙሪያ ላይ ምን አይነት ነገሮች ይከሰታሉ፣ እነማን ሀገራት ደግሞ በጦርነቱ ይሳተፋሉ የሚሉ ቪዲዮዎችንም ለእናንተ እያሳየን ነበር። ግን ዛሬ በተሰማው ዜና ደግሞ በጣም የሚገርም ነገሮችን አስነስተዋል። በዓለም መሪዎች ዘንድ ላይ በጣም ይፈራው መሪ አለ። የደቡብ ኮሪያው ኪም ጆን በጣም ነው የሚፈራውና አሁን ያልተጠበቀ ነገር አንስቷል። ጦርነቱን በይፋ አቀላቀላለሁ ሲሉ ኪም ጆንግ ኡን የመጨረሻ ማስጠንቀቂያ ሰጥተዋል። ኪም በንግግራቸው አንድም የሰሜን ኮሪያ ዜጋ ቢነካ ጦርነቱን እቀላቀላለሁ ሲሉ ተደምጧል። የሀገሪቱ መሪ ኪም ጆንግ ኡን በመካከለኛው ምስራቅ እየተካሄደ ባለው ጦርነት ጣልቃ ለመግባት የሚያስችል እጅግ አደገኛና ጠንከር ያለ ማስጠንቀቂያ ሰጥተዋል። መሪው በይፋዊ መግለጫቸው እንዳስታወቁት በኢራን ምድር የሚገኙ የሰሜን ኮሪያ ዜጎች ደህንነት ላይ ምንም አይነት ድርድር እንደማያደርጉና አንድም የሀገሬ ዜጋ ላይ ጉዳት ከደረሰ ሰሜን ኮሪያ ያለምንም ማመንታትና ቅድመ ሁኔታ ወደ ጦርነት ትገባለች ሲሉ ዓለምን ያስደነገጠ ዛቻ ሰንዝረዋል። ይህም ያነሳው አንድም የሰሜን ኮሪያ ዜጋ በዚህ ጦርነት ቢሞት እኔም ወደ ጦርነት እገባለሁ በማለት ያልተጠበቀው ነገሮችን አንስቷል። ባለፈው እንደነገርኳችሁ ደግሞ እስራኤልን በአንድ ሚሳኤል አጠፋታለሁ በማለት ብዙ ነገሮችንም የተናገሩት ለእስራኤል አንድ ሚሳኤል በቂ ነው ሲሉ ኪም ተናገሩ። የሰሜን ኮሪያው መሪ ኪም ጆንግ ኡን ኢራን ሚሳኤል ከጠየቀችን እናስታጥቃለን፣ እስራኤልን ለማጥፋት አንድ ሚሳኤል በቂ ነው ማለታቸው ተዘግቧል። ታዲያ ቻይናም እስራኤልና አሜሪካ የሚያደርጉትን ጥቃት እንዲያቆሙ
አስጠንቅቃለች በማለት ብሪክስ አስታውቋል። ደቡብ ኮሪያው አዛዥ ናቸውና አሁን ደግሞ ማታ ባልተጠበቀ መንገድ ብዙ የዜና አውታሮች ሲናገሩ ነበርና ሰሜን ኮሪያውን በአንድ ሚሳኤል ሙሉ አገራትን እንደሚያጠፋና ብዙ ዛቻ እንዳነሳ ሁላችንም ሰምተናልና ጦርነቱ ላይ የኒውክሌር ሽታ መሽተት ጀምሯል። ኪም ጆንግ ኡን ካለው የጦር መሳሪያ ብዛት የተነሳ የሚዋጋበት ሜዳ ሲናፍቀው የቆየ ቢመስልም አሁን ግን ዓለምን ክው ያደረገ አስደንጋጭ መግለጫ ሰጥቷል። አንድም የሰሜን ኮሪያ ዜጋ ቢነካ ጦርነቱን በይፋ አቀላቀላለሁ ሲል ቀይ መስመሩን አስምሯል። የውጊያ ጥማቱንም ሊያረካ የቋመጠ ይመስላል። በኢራን ምድር ባሉ ዜጎቼ ላይ ጉዳት ከደረሰ ያለምንም ቅድመ ሁኔታ ወደ ጦርነት እገባለሁ ያለው ኪም የኒውክሌር አዝራሩ ላይ እጁን አሳርፏል። የፒዮንግያንግ ቁጣ ለኢራን የጀርባ አጥንት ሲሆን ለአሜሪካና አጋሮቿ ግን የሌሊት ቅዠት ሆኖባቸዋል። ነገር ግን ኪም በቁም ነገሩ ነው ወይስ እንደተለመደው ለፉከራ? የኪም ጦርነቱን መቀላቀል ምን ሊያስከትል ይችላል? በዚህ ጦርነት ላይ ደግሞ አንድ ሀገራት ሊነሳ ነው ይባላል። ይህም ሰሜን ኮሪያ ልትሆን ትችላለች። ምክንያቱም የሰሜን ኮሪያ ዜጋ የሆነ አንድ የሰሜን ኮሪያ ተወላጅ የሆነ ሰው በዚህ ጦርነቱ ህይወቱ አለፈች ከተባለ ሰሜን ኮሪያ ቀጥታ ወደ ጦርነቱ ነው የምትገባው ነው ያለ ምንም ማቅማሚያ። መጀመሪያም ዓለምን ማጥፋት ትፈልጋለች። አሁን ደግሞ ይህ ለሷ በጣም ትልቅ እድል ነው ብዬ አስባለሁ። ምክንያቱም ትንሽ መነካካት ነበር ሲፈልግ የነበረውና አሁን ዛሬ ባነሳው መረጃ ግን በጣም ከባድ የሆነ ነገር የፈጠረ ነውና ብዙ ሰዎች ለሀገራቸው ምናልባት ለዜጋቸው ያላቸው ክብር ይሁን አይታወቅም፣ ለምን እንደሆነ አልታወቅም። ግን ይህ ነገር ወዴት እየሄደ እንደሆነ በጣም የሚገርም ነውና ባለፈውም ብያችኋለሁ እስራኤልን በአንድ ሚሳኤል አጠፋለሁ ብሏል። እስራኤልን በአንድ ሚሳኤል አጠፋለሁ አሉ የሰሜን ኮሪያው ኪም ጆንግ ኡን። a thoroughly illegal act of aggression and the most vile form of የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን ያላቸውን ጠንካራ ድጋፍ ለመግለጽ አስፈላጊ ሆኖ ከተገኘ እስራኤልን ለመምታት የሚያስችሉ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውን አስታውቋል። መሪው በሰጡት እጅግ አስደንጋጭ መግለጫ እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ ነው በማለት የባሊስቲክና የኒውክሌር አቅም ላይ ያላቸውን ሐሳብ ገልጸዋል። ይህ የሰሜን ኮሪያ መግለጫ የወጣው አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኢፒክ ፋሪ በሚባለው በተፋፋመበትና የኢራኑ መሪ አያቶላ አሊ ካሜኒ መገደላቸው በተረጋገጠበት ወቅት ነበር። ኪም ጆንግ ኡን ሰሜን ኮሪያ ለኢራን በጦር መሳሪያ የታገዘ ድጋፍ ለማድረግ ያላትን ቁርጠኝነት የገለጸች ሲሆን ቻይና ለኢራን የላቁ ሚሳኤሎችን እያቀረበች እንደሆነ በሚነገርበትና ሩሲያ በምዕራባውያን ላይ ጠንካራ ማስጠንቀቂያ በሰጠችበት ወቅት የሰሜን ኮሪያው ጣልቃ ገብነት ቀውሱን የበለጠ ውስብስብ ሊያደርገው ይችላል ተብሏል። ይህ የኪም ጆንግ ኡን ንግግር በዓለም አቀፍ የነዳጅ ገበያና በጂኦፖለቲክ መረጋጋት ላይ ትልቅ ስጋት የፈጠረ ሲሆን ፕሬዝዳንት ትራምፕ ቀደም ሲል ትልቁ ጦርነት ሊመጣ ይችላል ብለው የሰጡት ማስጠንቀቂያም አጠናክሮታል። በኢራን፣ በሩሲያ፣ በቻይናና ሰሜን ኮሪያ መካከል እየተፈጠረ ያለው አዲስ ወታደራዊ አሰላለፍ የቀጠናውን ግጭት ወደ ዓለም አቀፍ ጦርነት ሊቀይረው ይችላል ተብሎ ተሰግቷል። የተባበሩት መንግስታት ድርጅትና የምዕራባውያኑ መሪ እስካሁን በመግለጫ ላይ ይፋዊ ምላሽ ያልሰጡ ቢሆንም ዓለም አቀፉ የደህንነት ተንታኞች ግን ሁኔታው ወደማይመለስበት ደረጃ ላይ እየተቃረበ መሆኑን ነው እየገለጹ የሚገኙት። government and Khamenei's family አሜሪካንም በጣም ሰሜን ኮሪያን በጣም እንደምትፈራም ታውቃላችሁ። ምክንያቱም የሰሜን ኮሪያ ኪም ጆንግ በጣም ልብ ያለው መሪ እንደሆነ ደግሞ ሁላችሁም ታውቃላችሁ። በሚገርም ሁኔታ የሰሜን ኮሪያው ኪም ጆንግ የሱን የፀጉር አቆራረጥ ማንም ሰው መቆረጥ እንደማይችል የምታውቁት ነው። በአገሪቷም በጣም የተከበረ የሆነ ሰው። በዚህ ጦርነት ላይ ደግሞ የሚሳተፍ ከሆነ ደግሞ ብዙ ነገሮች ይበላሻሉ ብዬ አስባለሁ እና እሱ በጦር ኃይሎቹና በሚሳይሎቹ የሚያምን መሪ ነው እና በዚህ ደግሞ ከዓለማችን በጣም ከሚፈሩ መሪዎች አንዱ ነው። እስራኤልም መልሷን ሰጥታ ነበረ። ኪም ጆንግ ግን ትንሽ ሀገር ማድረግ እንችላለን፣
እስራኤልን ለማጥፋት አንድ ሚሳኤል ይበቃል፣ ከዓለም ካርታ ላይ በሰከንድ ውስጥ ማጥፋት እችላለሁ ያለ የሰሜን ኮሪያው ፕሬዝዳንት ከእስራኤሉ ፕሬዝዳንት እንዲህ የሚል ምላሽ ተሰጥቶታል። የእስራኤሉ ፕሬዝዳንትም ኢራን 50 ሰሜን ኮሪያዎችን ትሆናለች ብሏል። ሰሜን ኮሪያ ባሊስቲክ ሚሳኤሎችንና ኒኩለርን የታጠቀች ቢሆንም ነገር ግን ሞት ለአሜሪካ ብላ እንደ ኢራን አልተነሳችም። ኢራን ሞት ለአሜሪካ ብላ የተነሳች አጥፊነቷ ከሰሜን ኮሪያ የሚበልጥ ነው በማለት እንግዲህ ምላሻቸውን ሰጥተዋል። የሁለቱ ቃላት መለዋወጥ እንግዲህ በአሁኑ ሰዓት የዓለም ሕዝብን ጭንቀት ውስጥ ከቷል በማለት የማይጠበቅ መልስ ሰጥተዋል። ግን የዚህ ሁሉ የቃላት ምልልስ ምን አይነት ነገር ላይ ይከተናል ብለን እናስባለን? ምክንያቱም በዚህ መሃል ላይ ብዙ ትናንሽ ሀገራት ነው እየተጎዱ ያሉት። እንደምናውቀው ብዙ ሀገራትን በዚህ ጦርነት ላይ እየተሳተፉ ነውና አሁን ግን ብዙ ትኩረትን እየሳበ ያለው የሰሜን ኮሪያ ወደ ጦርነቷ መግባቷ ነውና ኦሬዲ አንድ ዜጋዋ ለምን አንድ ሕፃን አይገደልባትም? ሙሉ በሙሉ ወደ ጦርነቱ ትገባለች። ምክንያቱም እስራኤል በኩል ወይም በአሜሪካን በኩል በኢራን በኩል በተለያዩ ሰዎች በኩል የዜጋዋ አንድ ዜጋዋ ቢሞት ሙሉ በሙሉ ያን አገር ዳሜጅ የማድረግ ፕላን ያደረገችው እና በዚህ ሁሉ መሃል ደግሞ ብዙ ሀገራት ዝምታቸውን ይሰብራሉ ብዬ አስባለሁ። እንደምታውቁት ብዙ ሀገራትን ወደ ጦርነቱ መግባታቸውን ይታወቃልና አሁን ይህ ጦርነት ወዴት እየሄደ ነው፣ ወዴት እያመራ እንደሆነ በጣም ግራ የሚያጋባ ነው። ግን የሰሜን ኮሪያው ፕሬዝዳንት ያልተጠበቀ ንግግር ደግሞ ዓለምን በዚህ ሰዓት እያንቀጠቀጠ ነው። እናንተስ በዚህ ሀሳብ ላይ ምን ትላላችሁ? የሰሜን ኮሪያው ጠቅላይ አዛዥ የተናገሩ ነገሮች፣ ምልከታዎች ላይ የእናንተ ሀሳብ የእናንተ አስተያየት ምን ይሆናል ብላችሁ ታስባላችሁ? ምክንያቱም ይህ ጦርነት በዚህ አካውንት ከቀጠለ ብዙ ነገር ይፈጠራል ብዬ አስባለሁ። በትናንሽ ነገሮች የሚፈጠሩ ነገሮች ብዙ ነገርን ይዞ ይመጣልና እናንተስ ምን አይነት ሀሳብና ምን አይነት ምልከታዎችን ይዛችሁ ትመጣላችሁ ብዬ አስባለሁ። ምክንያቱም በዚህ ጦርነት ላይ የብዙ ሰዎች ህይወት እያለፈን ነውና በኢራንና በአሜሪካን በእስራኤል የጀመረው ጦርነት አሁን ብዙ ሀገራትን እያካለለ መሆኑን እየሰማነውና አሁንም የተሰሙ ዜናዎች አሉ። ይህን ዜናዎችን ለእናንተ አነፍንፈን ይዘንላችሁ ምንቀርብ ይሆናል። ግን በዚህ ሰዓት እንድታውቁ የምትፈልጉት እኔ የሚዲያ ባለሙያ ነኝ፣ ግን የዜና ሰው አይደለሁም። ግን አዳዲስ መረጃዎችን ለእናንተ ላዘጋጅ ብዬ ነውና ብዙ ስራዬ ሌላ ነውና ሌላ ኮንተንቶች ላይ ነው የምሰራው። ግን ያው በዚህ ዙሪያ ላይ ደግሞ አዳዲስ አፕዴቶችና አዳዲስ ነገሮችን ምን አይነት ነገሮችን ዓለም በዚህ ሰዓት እያከናወነች ነው የሚሉ ነገሮችን እናንተ አነፍንፈን ይዤላችሁ ቀርባለሁ። በተሻለ መጠን በትንሹ በቀን 2 ቪዲዮዎችን እና ካልሆነ ከዛም የዘለሉ ቪዲዮዎችን ወዲያውኑ አፕዴቶችን ወዲያውኑ ለእናንተ እየቀረጽኩኝ የማሳያችሁና ውድ ቤተሰቦቻችን ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አገርነቱን ይግለጹ። ሁሌም እንደምን ኢትዮጵያን ሰላም ያድርግልን፣ ዓለምም ሰላም ትሁንልን። እናመሰግናለን።